ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ መንደርስ መጣ አላሳዝንሽም አንቺ በሻ አንቺ ከኔ ጋር አትኑሪ አትኑሩና አንቺ ምን እሱ አትኑሩ አንዴ ብቻ ሊያቸው ባካል ሊያቸው አንዴ ብቻ አንወር ሲነግረኝ እንደውም ጀሚላ አንወርን አይታ አባቷ መስጃት ባባ አለችኛል መላጣ ተመሳስሎባት ግን እኔ አልረስታ በቃ አላርለት አስቢው እሷ እንደዛ ባባ ካለች ትንሽዬዋ ምን ትሆናለች እንግዲህ ሰይዶ ዛሬ ከአዩ በረኪና ጋር መጥቷል ማለት ነው። አዩ በረኪናና ሰይዶ እንግዲህ ዛሬ የኮሜንታተሮችን ጥያቄ የህዝቡን ጥያቄ እየጠየቃት ነበር ማለት ነው። ያው ከበዛ ምንድን ነው የሚባለው? ከሞላ ጎደል ነው የሚባለው። ከሞላ ጎደል መሰለኝ የሚባለው እና ከሞላ ጎደል እንግዲህ ለአዩ በረኪና አንቺ ወደሽኝና ፍቅረሽኝ ሳይሆን ገንዘቤን ብለሽ እንደቀረብሽኝ እኔ ገንዘብ ሳጣ ጥለሽኝ እንደምትሄጂ ልጅ ደግሞ እንደማትወልጅልኝ በፊት ስታገባትም ደንቦሽቦሽ ያለች ነበረች። አሁን ግን ገንዘብ እንደዚህ እንደፈለገች እያገኘች እየበላች እየጠጣች ምንም አትወፍርም፣ እየከሳች ነው። ምክንያቱም መድኃኒት መርፌ ስለምትወጋ ነው ብለውኛል። ይሄ ነገር እንዴት ነው ብሎ ጠየቃት ማለት ነው። እሷም እንግዲህ እጄን ምንንም ወስደህ የሚያቅ ጓደኛ ወይም ካለህ ወስደ ማሳየት ትችላለህ። እኔ ምንም አይነት መድኃኒት አልጠቀምም። ልጅም ወልድልህ ግን 1፣ 4 እና 5 ሚሊዮን በአካውንቴ ስደድልኝ አለች ማለት ነው። ስደድልኝ ነው እንደውም ያለች። ስደድልኝ አስገባኝ እንኳን አለም ስደድልኝ አዩ በረኪና እና ስደድልኝና እንዴት እንደማልወልድ አሳያለሁ። ልጁ ራሱ ብር ስለሌለ ነው ያልመጣው። ብር ቢያይ ይመጣልና ጥላይም ብትሄድ እንኳን ራሱ እንዳዩ እንደማናት እንደ ሱመያ ከዛና ከዚህ እንትን አልልም። ስለዚህ እንትን አልልም 1፣ 5 ሚሊዮን እና 6 ሚሊዮን 4 ሚሊዮን ካላስገባህልኝ በስተቀር አልወልድም አለችው ማለት ነው። እና አንዳንዶቹ እንደውም መኪና ምናምን እንኳን ራሱ በስምህ ከገዛህ ጥላህ ነው የምትሄደው፣ አትፈልግህም፣ ቆይ ጠብቅ እያሉ ነው። አንቺ እንዴት ታረጊያለሽ ቢላት እንግዲህ ያው መልሷን ሰጥታለች ማለት ነው። ምክንያቱም አዩ ያው እንደተለመደው አዩ በረኪና እንደምታውቋት ያው ብር ነው የምትወደው። ብር በኢየሱስም ብር፣ እኔም ብር ወዳለሁ ግን በሷ ለከረረረረረ ብሏል ሰውዬና እና አዩ በረኪና እንግዲህ የተጠየቀችውን ሁላ ያው ተጠይቃ መልሳለች። እኔ ካንተ ብር ብፈልግ ነሮ እንዴት በየመን የንትን ከፍዬ የደላላ ከፍዬ እኮ 400 ሺህ ብር ልመጣ ነበር። እኔ ብር ከፈለኩ ለምንድን ነው 400 ሺህ ብር ከፍዬ አንተ ጋር በባህር የምመጣው ብሞትስ ብላ ለሰይድ መልስ ሰጥታለች ማለት ነው። እንዴት ነው 400 ሺህ ብር የምትከፊው? ሳውዲ ነው ወይ የምትሄጂው ቢላት እኔ አንተን በጣም እንደምፈልግ ስላወቁ ብሩን እየጨመሩብኝ ነበረ። ከዛ እንደውም 1 ሳምንት ምናምን ትቆያለሽ የሰው እስከሚሞላ ድረስ ሲሉኝ ግማሹን እኔ ከፍላለሁ አልኩ። የሰውን የሁሉንም ሰው ሲላት አዎ የግማሹን ሰው እኔ ከፍላለሁ ብቻ የመን አድርሱኝ ብያቸው ነው አለች ማለት ነው። እና እንግዲህ አዩ በረኪና እንግዲህ ያው የመልቴን ነበር ማለት ነው። በነገራችን ላይ ሱመያ ትንሽ ቆይተሽ ጉዷን ብናይ ጥሩ ነበር። እውነት የመን ትመጣ ነበር፣ አትመጣም፣ ሞታ ነው ቆማ። ያው አሁን አልፏል፣ መቼም ድጋሚ አይመጣም ብላ ነው እንጂ። እና ለማንኛውም እንግዲህ አዩ በረኪና በዚህ መልኩ ጥያቄዋን መልሳለች። ጥርጥር የለውም። ያው 1፣ 4 እና 5 ሚሊዮን በአካውንት የስደድልኝና ልጅ ወልድልሃለሁ አለችው ማለት ነውና እንግዲህ ሰይድ እውነታችንን ነው። አይንህን አትገልጥም፣ አይንህ ተጨፍኗል። ለምንድነው እንደዚህ የምትሆነው? እያታለለችህ እኮ ነው። ለምንድነው የምታምናት? የምንልህ ሁላ እውነታችንን ነው ማለት ነው። አሁንም ራሷን ተሷን ጥያቄ ስትጠይቃት የምትመልስልህ ምላሽ አግባብ አልነበረም ማለት ነው። በአግባቡ እየመለሰችልህ አይደለም ጥያቄህን። ምክንያቱም እሷ የምትፈልገው ገንዘብና ገንዘብ ነው፣ የታወቀ ነው። ስለዚህ
እንግዲህ ሌላው ምንድን ነው ያለው አዩን ጥያቄዎችን አንዳንድ ጥያቄዎችን ጠይቆ ከጨረሰ በኋላ ምን አለ? እባክሽን ወደ ሱመያ ልመለስና ሱመያ እባክሽን የመን አልሽ የመን መጣሁ፣ ጎጃም አልሽ ጎጃም መጣሁ፣ ጎንደር አልሽ ጎንደር መጣሁ፣ እባክሽን ልጆቼን አሳይኝ፣ በቃ ከኔ ጋር አብረሽ አትኑሪ ችግር የለውም ግን እባክሽ ልጆቼን አሳይኝ ብሏል ማለት ነው። እንግዲህ ልጆቹን አሳዩ፣ ሁላችንም ልጆቹን አሳዩ እያልንሽ ነው። ምንድነው ያለው? እንደውም ወንድሜ ልጅቷን ሰርቆ በወሰዳት ጊዜ ራሱ ባባ ስትል ነበር እኔ አባቷ መስጊያት ብሎ አለኝ። አሁን እኮ የማንንም ወንድ ስታይ ዝም ብላ በየመንገዱ አባት እንደሌለው ባባ ትላለች። እንዴ ሰይድ አንተ እኮ ካለህ አትቆጠርም እኮ አንተ አሁን እኮ ካለህ አትቆጠርም፣ እንደሌለህ ቁጠረው። ምክንያቱም ልጆችን በትነህ መተህ ነው አይደል? አዩ በረኪናን ያገባኸው። ይሄ ነገር እንደሚመጣ እኮ ማወቅ ነበረብህ አይደል? ይሄ ነገር እንደሚፈጠር ይሄ ነገር እንደሚመጣ ማወቅ ነበረብህ። ስለዚህ አዩ በረኪናን ሄደህ ስታገባ ነበር ያኔ ነበር ማሰብ የነበረብህ ማለት ነው። እሺ እና ይሄን ይመስላል ማለት ነው። ሌላው እንግዲህ ያው ልጄን አሳይኝ ብሎ ነው የዘጋው። ሌላው ምንድነው? ሌላው ደግሞ የሰይድ እህት ስኪና ነው ማን ነው ስሟ? ስኪና መሰለኝ ስሟና እሷም እንግዲህ በአንዋር ነው መሰለኝ እንግዲህ የሰይድ ወንድም አንዋር መሰለኝ በሱ መታለኝ ዛሬ ቪዲዮ ለቃለኝ ማለት ነው። ለምንድን ነው እንደዚህ የምታደርገው? እኔ የሰይድን አስተካክላለሁ ብዬ ደግሞ አንተ እንደዚህ የምታደርገው ለምንድን ነው? ምንድን ነው ችግራችሁ? ለምንድን ነው እንደዚህ የምታደርገው? ይሄ ነገር እኮ እኔ ሱመያን ተይ ብያት ነው እንጂ እኮ እኔ ፈተዋለሁ፣ እኔ ይሰማኛል፣ ወንድሜ ችግር የለውም እኔን ይሰማኛል ብያት አስተውኳትኝ እንጂ እኮ መክሰስ ትችላለች፣ ብዙ ነገር ማድረግ ትችላለች፣ አንተን በብዙ ነገር ማስጠየቅ ትችል ነበር። ልጅን ያክል ሰርቀህ እንዴት ነው ሚስትህን የምታባርረው ብዬ እንትን ብዬው ነበረ። ግን ምንም እንትን የሚል ነገር አይመስለኝም። እና እንዴት ነው እንደዚህ የምታደርገው? ስለዚህ እኔ እሷን ተይ እኔ አስመልሳለሁ ልጅቷን ብዬ ልጅቷን አስመለስኳት እንጂ እኮ አንተ እኮ ይሄኔ ወህኒ ቤት ነበርክ እንደ ጥፋትክ። ምክንያቱም ልጅ ነው የሰረከው፣ ልጅን ያክል ነገር ነው የሰረከው ከእናቷ አለዛውም። ለምንድን ነው እንደዚህ የምታረገው እያለች እንግዲህ ወንድሟን እየወቀሰችው ነበር ማለት ነው። እንግዲህ ሁሉም ታርቀው በሰላም እናያለን ብዬ አስባለሁ። ምክንያቱም እንግዲህ የሰይድ ልጅ ሰርቆ ከዛ በኋላ የሱ ሚስት ደግሞ ልጅቷን አንስታ ለሱመያ ስለሰጠች ያው ሱመያ የለቀቀችው ቪዲዮ አይተናል ማለት ነው። አንስታ ልጅቷን ለሱመያ ስትሰጥ ከዛ ስትመለስ እንግዲህ ልጆችሽን ይዘሽ ሂጂልኝ ብሎ ከቤት አባረረኝ ብላ እንደዛ እያለቀሰች ነበር ማለት ነው። በጣም ያሳዝናል እውነት እና በጣም ያሳዝናል። ሰይድ ማለት ከአንድም ሁለት ቤት አለው ማለት ነው። ከሱመያ ጋር ባይኖር ከዚች ካዩ በረኪና ጋር ይኖራል። ዞሮ መግቢያ ያለው። አንተ ግን ዞረ የቀዘቀዘ ቤት ነው የምትገባው። እና ሚስትህን አንዋር ያው ሚስትህን ብትመልስ ጥሩ ነው ላለው ማለት ነው። ከባድ ነው። ለማንኛውም ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።